ሙሉ ከተማው ውሃ እንፈልጋለን ሲል ኤልሳ አለ። እስራኤላውያን ስጋ መብላት በጣም አማራቸው እና ሙሴ ጋር መጡና ሙሴ ያሉት ያ ስጋ እንፈልጋለን። አንዳንዴ ትውልድ ቅባታቸውን አይቶ የሚያምናቸው ሰዎች አሉ። ቤቱ በሬ ወይም በግ አስሮ መጥቶ ስጋ እንፈልጋለን ብሎ ትውልድ የሚጠይቃቸው ሰዎች ስጋ ነው የምትፈልገው? በጧት ውጡና ስጋ ልቀሟላቸው። ስጋው ከየት ይመጣል ሲሉ እኔም አላውቀውም ገና ይመጣል። ዝናብ የሚያመጡ ሰዎች ችግሮቻችሁ ጋር አብረው አያለቅሱም። እዚህ የመጣሁት ውሃ ላመጣ ነው ይሏቸዋል። ሬን ሜከር ወይም ዝናብ የሚከተላቸው ሰዎች ትልቁ መታወቂያ በንፋስም አያምኑም፣ በደመናም አያምኑም፣ ባንተም ባዮሎጂ አያምኑም፣ ባንተም ፊዚክስ አያምኑም። ገና ሲመጡ ደመናና ንፋስ አታዩም ነው የሚሉ። ባዮሎጂም አይሰራም፣ ኬሚስትሪም አይሰራም፣ ኢኮኖሚክስም አይሰራም ነው የሚሉ። እንዴት እንደሆነ አናውቅም ይመጣል ነው የሚሉ። አንተ ጋር ሲመጡ የሚያወራ ደመናም ንፋስም የለም። የኔን ቅባት የሚለዩ አላች የኔ ቅባት ያለ ደመናና ያለ ንፋስ ውሃ ማምጣቱ ነው። ጉድጓዱን ቼክ አድርጉት፣ ውሃ ታገኛላችሁ። ከየት መጣ ብትሉ ደመናም የለም። በህይወታችሁ ላይ እንደዚህ አይነት ታምራቶችን እጠራለሁ። አሜን። ያለ ንፋስ ያለ ደመና የሆኑ ታምራቶች። አሜን። እስራኤላውያን እርስ በርስ ምን ብለዋል? ተጋድለው አልቀዋል ብለው ሊወጓቸው ሲመጡ መጽሐፍ ቅዱስ እንደዚህ ይላል። እስራኤላውያን ሞዓባውያን ምን አሏቸው? መጥቷቸው። ለእናንተ የሚዘንበው ዝናብ ለሆኑ ሰዎች መጥፊያቸው ነው። ዝናብ የሚያመጡ ሰዎች ከችግሮቻችሁ ጋር አብረው አያለቅሱም። እዚህ የመጣሁት ውሃ ላመጣ ነው ይሏቸዋል። እዚህ የመጣሁት ይሄንን ፋይናንስ ልቀየር ነው ይሏቸዋል። ዝናብ የሚያመጡ ሰዎች ቤተሰብ ሲያለቅስ አብረው አያለቅሱም። እዚህ ድረስ የመጣሁት ቤተሰቡን ላበለጽግ ነው ይሏል። ራካቶንዶሮ ቦሳ ታካቴ ዝናብ የሚያመጡ ሰዎች አንድ ጊዜ ቴዎሎስ ቦርን ቤንሰን ኢዳሆሳ ከፕሮግራም አገልግለው ወጥተው ወደ ሌላ ከተማ በፕሌን መሄድ ነበረባቸው እና ሲደርሱ አረፈዱ። ኤርፖርት ኢሚግሬሽን ኃላፊዎች አትገቡም ሰዓት ሄዷል አሏቸው። በግድ አስጨንቋቸው ገቡ። ፕሌኑ አካባቢ ሲደርሱ ፕሌኑ እነሱ ከመድረሳቸው በፊት ተነስተው ሄዷል። ኮንፈረንሱ መሄድ አለባቸው። ከዛ ቴዎሎስ ቦር ነጭ ነው፣ ግራ ገብቶታል። ከዛ ቤንሰን እንደዚህ ያለው አንቺ ፕሌን በሄድሽበት ተመለሻሉ። በጌታ ፊት ነው የምነግራችሁ። ዊዝን 20-30 ደቂቃ ውስጥ ፕሌኑ ዙሮ መጣ። ሰውየው ፕሌኑ ያስመለሱት ለአንድ ምክንያት ነው፣ እኛ ቀርተናል ብለው። ሬን ሜከር ወይም ዝናብ የሚከተላቸው ሰዎች ትልቁ መታወቂያቸው እንደው ታውቃላችሁ? በንፋስም አያምኑም፣ በደመናም አያምኑም፣ ባንተም ባዮሎጂ አያምኑም፣ ባንተም ፊዚክስ አያምኑም። ገና ሲመጡ ደመናና ንፋስ አታዩም ነው የሚሉ። ባዮሎጂም አይሰራም፣ ኬሚስትሪም አይሰራም፣ ኢኮኖሚክስም አይሰራም ነው የሚሉ። እንዴት እንደሆነ አናውቅም ይመጣል ነው የሚሉ። አሜን። አንተ ጋር ሲመጡ የሚያወራ ደመናም ንፋስም የለም። በደመናና በንፋስ አያምኑ። አንድ ጊዜ ፓስተር ዋል የሚባል እዚህ ሾላ ክራይስት ኤምባሲ ፓስተር የነበረ አንድ ሰው ነበር እና አንድ ቀን አንድ በዊልቸር የሚሄድ ልጅ ትልቅ ሰውዬ ናቸው። ዶክተሩን አስቸገሩት። ዶክተር እኔ እዛ ቸርች ነበራት እንደማደርገው አንተ ሞክረህ እምቢ ብለዋል፣ ለምን እዛ ቸርች አትወስደኝም አሉት። ከዛ ኦኬ ይዟቸው ሄደ። ዶክተሩ እየገፋ እና ዶክተሩ አጠገባቸው ቆሟል። እስኪ የሚሆነው ነው ያለው ብሎ ፓስተር ዋሌ ሰውየው እንደዚህ ያነሳቸው፣ ለቀቃቸው። ጧ ብሎ መሬቱ ጮኸ። ሰውየው ወደቁ። አሁንም አነሳቸውና ለሁለተኛ ጊዜ ሲጥላቸው አሁንም ጧ ብለው ወደቁ። መሬቱ ጮኸ። ዶክተሩ ፓስተሩ ላይ ጮኸበት። ምን እያረክ ነው? የምታደርገው ነገር ትክክል አይደለም። ይሄ ሰውዬ መሄድ እንደማይችል እያወቅ የበለጠ አካል ጉዳት እንዲደርስበት እያረክ ነው አለው። ፓስተር ዋሌ ዶክተሩ እንደዚህ አለው፣ አንተ ሞክረህ እምቢ ብሎ ነው እዚህ የመጣኸው አሉ እና እኔ ደግሞ እየሞከርኩ ነው። አንተ ሞክረህ እምቢ ብሎ እዚህ መጣሃል። አሁን የኔ ተራ ነው እዚህ ነኝ። ከዛ ሰውየውን በሶስተኛው አነሳቸውና ሲጥላቸው ሰውየው ቆሙ። ዝናብ የሚያመጡ ሰዎች በደመናም አያምኑም፣ በንፋስም አያምኑም። እና የነገራቸው ያለው የኔን ቅባት የሚለዩ አላችሁ የኔ ቅባት ያለ ደመናና ያለ ንፋስ ውሃ ማምጣቱ ነው። ጉድጓዱን ቼክ አድርጉት፣ ውሃ ታገኛላችሁ። ከየት መጣ ብትሉ ደመናም የለም። በህይወታችሁ ላይ እንደዚህ አይነት ታምራቶችን እጠራለሁ። አሜን። ያለ ንፋስ ያለ ደመና የሆኑ ታምራቶች። አሜን። ያለ ደመናና ያለ ንፋስ የሆኑ አሜን። ደመናም ያላመጣቸው ዝናቦችን እጠራለሁ። አሜን። ንፋስ ያላመጣቸው ዝናቦችን እጠራለሁ። አሜን። ወሰድኩ። አሜን።
ያለ ደመናና ያለ ንፋስ አሜን የምትፈልጉት ገንዘብ እንዲመጣ አዛል አሜን የምትፈልጉት መሬት እንዲመጣ አዛል አሜን የምትፈልጉት ፋይናንስ እንዲመጣ አዛል አሜን የምትፈልጉት ዝናብና ውሃ እንዲመጣ አዛል እንዲመጣ አሜን 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 እንዲመጣ አዛል እንዲመጣ አዛል አሜን ያለ ንፋስ ያለ ደመና yes ያለ ንፋስ ያለ ደመና ዝናብ ወደ ህይወታችሁ ሲመጣ ይቻላል አሜን ብዙ ውሃዎች ወደ እናንተ ሲመጣ ይቻላል አሜን ብዙ ውሃዎች አሜን ወደ እናንተ ሲመጡ 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 ይቻላል አሜን ወደ እናንተ ሲመጡ ይቻላል አሜን ቁጭ በሉ እና አንዳንድ ዝናብ የሚያመጡ የሚከተላቸው ሰዎች ሙሉ ከተማው ውሃ እንፈልጋለን ሲል ኤልሳ አለ ማን አለ ኤልሳ አለ ምንም ያመጣ አንድ ጊዜ እስራኤላውያን ስጋ መብላት በጣም አማራቸው እና ሙሴ ጋር መጡና ሙሴ ያሉት ያ ስጋ እንፈልጋለን ምን እንፈልጋለን አንዳንዴ ትውልድ ቅባታቸውን አይቶ የሚያምናቸው ሰዎች አሉ ቤቱ በሬ ወይም በግ አስሮ መጥቶ ስጋ እንፈልጋለን ብሎ ትውልድ የሚጠይቃቸው ሰዎች ኦኬ ስጋ ነው የምትፈልገው በጧት ውጡና ስጋ ልቀሟላቸው ስጋው ከየት ይመጣል ሲሉ እኔም አላውቀውም ገና ይመጣል ትውልድ ስጋ የሚጠይቃቸው የተቀቡ ሰዎች yes እነዚህ ሰዎች ዝናብ እንደሚያመጡ የሆነ ነገር እንደሚያወርድ ትውልድ ያውቃል በቀጣይ ጊዜያቶች ውስጥ አሜን ከባድ በሆነ ክብር እንድትገለጡ ጸልያለሁ አሜን ከባድ በሆነ ክብር እንድትገለጡ ጸልያለሁ አሜን ከባድ በሆነ ክብር እንድትገለጡ እንድትገለጡ ጸልያለሁ አሜን ከባድ በሆነ ክብር አሜን ከባድ በሆነ ክብር ከባድ በሆነ ቅባት እንድትገለጡ ጸልያለሁ ቁጭ በሉ አንዳንዴ ቤተሰብ ውስጥ ክርስቲያን ሆናችሁ በጌታ ሆናችሁ ድንገት የሆነ ፋሚሊ ሜምበራችሁ ችግር አጋጥሞታል እኮ እንጸልይ ከሚለው በፊት መጀመሪያ እንደሚጣላችሁ ታውቃላችሁ ነብይ እንትና ጋር ለምን አትሄድም ነው የምትሉት ቢኮዝ ነብይ እንትና ይሄንን እንደሚያዘንብ ታውቃላችሁ ቀጣይ የእናንተ ሰፈር yes የእናንተ አካባቢ አሜን የሚጠራው እናንተን እንዲሆን ጸልያለሁ አሜን የሚጠራው እናንተን እንዲሆን አሜን 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 እናንተን እንዲሆን ጸልያለሁ አሜን ቴንክ ዩ ከዛ ዝናቡ መጣ ቁጥር ስንት ላይ ነው ያቆምከው 17 ነው እግዚአብሔር እንዲህ ይላል እሺ ንፋስም አታዩ ዝናብም አታዩ ይህ ሸለቆ ግን ውሃ ይሞላል እናንተም ከብቶቻችሁም እንስሶቻችሁም ትጠጣላችሁ እሺ ይህ በእግዚአብሔር ኃይል ቀላል ነው ይህ በእግዚአብሔር ኃይል ምንድነው ቀላል ነው እሺ ደግሞ ሞዓባውያንን በእጃችሁ አሳልፎ ይሰጣል እስከ ቁጥር 20 ድረስ ያለው ነበር እሺ የተመሸጉትን ያማሩትን ከተሞች ሁሉ ትመታላችሁ እሺ የሚያፈሩትንም ዛፎች ሁሉ ትቆርጣላችሁ እሺ የውሃውንም ምንጮች ሁሉ ትደፍናላችሁ በደም ስሙያችን እሺ መልካሞችንም እርሻዎች ሁሉ በድንጋይ ታበላሻላችሁ እሺ በነጋውም የቁርባን ጊዜ ሲደርስ እነሆ ውሃ በኤዶምያስ መንገድ መጣ ምድሪቱም ውሃ ሞላች በኤዶምያስ መንገድ መጣ እሺ ምድሪቱም ውሃ ሞላች ሞዓባውያን ቆይ ጉድጓዱ አይልም ምኑ ምድሪቱም ምን ማለት እንደሆነ ልንገራችሁ ነገስታቱ ያሉበት የኤዶምያስ በረሃ ዝናብ ዘንቦበት የሚያውቅ በረሃ ነው በአመት ቢያንስ አንድ ከዘነበበት ነው አንድ ነብይ መጣና ያንን በረሃ ወደ ወንዝነት ቀየረው አሜን 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 ወደ ወንዝነት ቀየረው አሜን በ24 ሰዓት ውስጥ ያ በረሃ በውሃ ተሞላ አሜን በዚህ በኩል ውሃ በዚህ በኩል አሜን የኤዶምያስ ምድረበዳና በረሃ እነዛ ነገስታቶች ያውቃሉ ዝናብ ዘንቦበት አያውቅም ዝናብ የሚባል ነገር በዛ በኩል አልፎ ያውቃል አንድ ነብይ መጣ ለ100 ዓመታት ዝናብ ዘንቦበት የማያውቅ በረሃ ውስጥ ችግር የለም 24 ሰዓት ስጡኝ ይሄንን በረሃ ወንዝ ወይ ውቅያኖስ አደርገዋለሁ አሜን መጽሐፍ ቅዱስ እንደዚህ ይላል የኤዶምያስ በረሃ ይላል በምን ሞላ የእናንተ ላይፍ የሚፈልገው ሜቢ
ሰዎች ሲያዋችሁ ለ20 ለ30 ለ40 ዓመታት ምድረ በዳ ውስጥ ልትሆኑ ትችላላችሁ። በ24 ሰዓት ውስጥ ይሄ ምድረ በዳ በውሃ እንዲሞላ ጸልያለሁ። አሜን 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 አይረሽም። አሜን። አመቱን ሙሉ የሚያውቋችሁ ሰዎች አሜን ምድረ በዳ ውስጥ እንዳላችሁ ሊያውቁ ይችላሉ። ዛሬ በእናንተ ህይወት ላይ ተነብያለሁ። በውሃ እንዲሞላ አዛለሁ። በውሃ አሜን 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 ፕሮፌሳይ በውሃ እንዲሞላ አዛለሁ። አሜን። አስቡት፣ ነገስታቱም ህዝቡም በረሃ እንደሆነ ነው የሚያውቁት። ነብዩ መጣ፣ ችግር የለውም። ሙሉ ከተማውን ሙሉ በረሃውን በምን ሞላዋለሁ? በውሃ። ሰውየው በውሃ ሞላው በ24 ሰዓት ውስጥ። ዛሬ እንደዚህ አይነት ቅባት የሚያልፍባቸው ሰዎች ናቸው። አሜን። ሰፈሩን በውሃ የሚሞሉ አሜን። ቤተሰቡን በውሃ በባለጠግነት የሚሞሉ አሜን። በ24 ሰዓት ውስጥ በ24 ሰዓት አሜን አሜን። ማይ ፋዘር አይረስብ። በብዙ ምድረ በዳ ውስጥ እያለፋችሁ ሊሆን ይችላል። ቤተሰባችሁ በብዙ ዓመታት በድህነት በማጣት በምድረ በዳ ሊታወቅ ይችላል። በዛሬና በሰኞ መካከል ውሃ እንዲመጣ አዛለሁ። 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 በረም ስሙኝ። ችግሩ ምን እንደሆነ ልንገራችሁ። ችግሩ ውሃ መጣ፣ ከብቶቹ ይጠጣሉ፣ አያልቅም። ነገስታቱ ይጠጣሉ፣ አሁንም ድረስ ውሃው አለ። ያ ሁሉ የተጠማ ጠጥቷል። ምድረ በዳው ግን ስቲል ነው ድረስ ውሃ አለው። ኦቨርፍሎ የሆነ በረከት፣ ተጠቅማችሁት የማያልቅ ውሃ፣ ተጠቅማችሁት የማያልቅ ፋይናንስ፣ ጠጥታችሁት የማያልቅ ዝናብ በህይወታችሁ ላይ እጠራለሁ። በህይወታችሁ ላይ እጠራለሁ። በህይወታችሁ ላይ አሜን አሜን። በህይወታችሁ ላይ እጠራለሁ። አሜን። ወሰድኩ። አሜን። አስቡት፣ ለቀናት በረሃ ስለሆነ ውሃ አልቆባቸው እዛ ቁጭ ብሏል። አንድ ነብይ መጣ፣ ያንን በረሃ ቀየረው። ዛሬ ወደ ቤት ስትሄዱ የእናንተን ብቻ አይደለም፣ ቤተሰብ ውስጥ ያለን የበረሃና የምድረ በዳ ታሪክ እናንተ ትቀይሩታላችሁ። እናንተ ትቀይሩታላችሁ። እናንተ ትቀይሩታላችሁ። 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 ቃሉ ምን እንደሚል ታውቃላችሁ? በነገታውም ይላል ልክ ሰዎቹ ከእንቅልፍ ሲነቁ ሰፈሩ በሙሉ ውሃ በውሃ ሆኗል። ልክ ሰፈሩ ሲነቃ በረሃው ምን ሆኗል? ውሃ በውሃ ሆኗል። ቀጣይ እናንተ ቤት ሲመጡ ቤታችሁ ውሃ በውሃ ሆኗል። ቀጣይ ቤተሰቦቻችሁ ሲያዩ ምድረ በዳው ተቀይሯል። ውሃ በውሃ ሆኗል። ውሃ በውሃ ሆኗል። ለዛ ነው እያንዳንዱ ቤተሰብ ውስጥ ቢያንስ አንድ ሬን ሜከርስ ያስፈልጋል። ዝናብ የሚያመጣ አንድ ሰው ያስፈልጋል እያንዳንዱ ቤተሰብ ውስጥ። ያ ሰው እናንተ እንድትሆኑ ጸልያለሁ። አሜን። ቁጭ በሉ። ሬን ሜከርስ መሆን ከፈለጋችሁ ወደ ትምህርት መለሳለሁ። ሬን ሜከርስ መሆን ከፈለጋችሁ አንድ ቁልፍ ነገር ልንገራችሁ። ላስት ታይም 1 2 3 4 ብያወሯችሁ ነገሮች አሉ። አንድ ቢግ ትልቅ ቁልፍ ልንገራችሁ። ጆን ዌስሊ የሚባል ትልቅ ሪቫይቫሊስት ታውቃላችሁ? ጆን ዌስሊ እና ይሄ ትልቅ የእግዚአብሔር ሰው ነገስታት ይፈሩታል። በብዙ ሺህ የሚቆጠሩ ሰዎች ናቸው በሱ አገልግሎት ወደ እግዚአብሔር መንግስት የሚመጡት። እና አንድ ቀን እንደዚህ አለ። እሱ ሚኒስትሪ ውስጥ ሰዎች አገልጋይ እንዲሆኑ የመጀመሪያው መስፈርት ምን እንደሆነ ጠየቁት። ከዛ ጆን ዌስሊ እንደዚህ አላቸው፣ እኔን ከመጠየቃቸው በፊት አገልጋዮችን በሙሉ ሰበሰቧቸውና ጆን ዌስሊ አገልግሎት ውስጥ ከሱ ጋር አብሮ ለማገልገል መስፈርቱ ምንድን ነው አላቸው። ምን ብለው እንደመለሱ ታውቃላችሁ? ሮብና አርብ መጾም ግዴታ ነው። ሮብና አርብ የማይጾም ሰው ጆን ዌስሊ ጋር አብሮ አያገለግልም። በሙሉ እሱ ጋር የሚያገለግሉ ሰዎች መታወቂያቸው ፋስቲንግ ነው። የጾም ጸሎት ህይወት አላቸው። የጾም ጸሎት ህይወት አላቸው። መቼ ሲባል ሮብ አርብ። ጆን ዌስሊ ቤቴ ቁጭ ብዬ ጾማለሁ የሚባል ነገር የለም። ሮብና አርብ ሰብስቦ ነው የሚያጾማቸው። ሮብና አርብ ካሉበት ስፍራ ይሰበሰባሉ፣ ያስገባቸዋል። እሱም አብሯቸው ይጾማል፣ አብሯቸው ይጸልያል። ኤቭሪ ዌንስዴይ ኤንድ ፍራይዴይ ፋስቲንግ አለ። በዘመኑ ሬን ሜከርስ የነበረ ሰው፣ ትልቅ ተጽዕኖ፣ ትልቅ ሪቫይቫል ያመጣ ሰው። በዚሁ አጋጣሚ አንድ ጥያቄ ልጠይቃችሁ። ለመጨረሻ ጊዜ ፋስቲንግ የያዛችሁት መቼ ነው?
ዛሬ ሌሊት እንዳትሉኝ። ለመጨረሻ ጊዜ ፋስቲንግ የያዛችሁት መቼ ነው? ያለፈው ጊዜ ዶክተር መጥቷል? አልመጣም? ዶክተር እያወራኝ ነበር። የእሑድን አገልግሎት ከጨረስኩ በኋላ አንድ የቀብር ፕሮግራም ነበርና ዶክተር ሲያወራኝ እንደዚህ አለኝ። ፕሮፌት አለኝ የስ አሁን ያለ የቀብር ፕሮግራም ላይ አለኝ ስለው የሞተው ፔንጤ ነው አለ እና የሚቀበርበት አካባቢ ላይ ኃይለኛ ዝናብ ይዘንባል እና ኃይለኛ ዝናብ ይዘንባል አለ እና ፔንጤዎቹ ተሰብስበው ሰፈሩ ስለሚታወቅ ጠንቋይ ዝናቡን አስቆምልን ቀብር እስከምንጨርስ አሉት ፔንጤዎች። ከዛ ጠንቋይም ጠይቃቸዋለች አንድ ጥማድ በሬ ከገዛችሁልኝ ያስቆማላችሁ አሉት። ፔንጤዎቹ ጥማድ በሬ ለሱ ሰጥተው ሰውየውን እየዘመሩ ቀበሩት። አብዛኛው ፔንጤ አሁን በዚህ ዘመን ያለው አብዛኛው ፔንጤ ሶፍት ነው። አፉ ላይ ብቻ ነው ወንጌል ያለው ወሬ ነው። ሚሊዮን ጥቅስ ያወራ ነው የምትሰሙት እንጂ ኃይል የለውም። ጳውሎስ ለቆሮንቶስ ቤተክርስቲያን እንደተናገረው ጳውሎስ ለቆሮንቶስ ቤተክርስቲያን እንደዚህ አለ፣ እኔን የሚቃወሙ ሰዎች አለ ቆሮንቶስ ቤተክርስቲያን ሲመጣ ወሬያቸውን ሳይሆን ኃይላቸውን ማየት ፈልጋለሁ አለ። ቢኮዝ ወሬ ብቻ ነው ቆሮንቶስ ቤተክርስቲያን ውስጥ የነበሩ ጥቂቶች ናቸው ኃይል የሚገልጡት። አስቡት፣ የሚቀበረው ፔንጤ ነው። ቀባሪዎቹ ዝናብ እንዲያስቆም የጠየቁት ጠንቋይ ነው። ቸርች ውስጥ በጠንቋይ ምክንያት ሰፈር የለቀቁ ብዙ ፔንጤዎችን ታገኛላችሁ። በድግምቱ ለቀኩኝ፣ በእንትኑ ለቀኩኝ፣ በእንትኑ ለቀኩኝ የሚሏቸው በሱ ምክንያት እንደዚህ ለቀኩኝ፣ እንደዚህ በጠንቋይ ምክንያት። ማወራው ነገር እውነት ነው። ጠንቋይ የሚፈሩ ብዙ ፔንጤዎችን ቸርች ውስጥ ነው የምታገኘው። ደጋሚ የሚፈሩት ፔንጤዎችን በብዛት ቸርች ውስጥ ምታይ። አሁን ላይ አብዛኛው ፔንጤ ጥቅስ ጎበዝ ነው። ክርስትናው አፉ ላይ ነው። ብዙ ማውራት ይችላል። ትንሽ ኃይል ግን መግለጥ አይችልም። ትንሽ እኮ ነው የምላችሁ። ማወራው እውነት ነው። ትንሽ ኃይል መግለጥ አይችልም። ትንሽ ሬን ሜከርስ የሆኑ ሰዎች እንደዚህ አይደሉም። ዝናብ የሚከተላቸው ዝናብ የሚያመጡ ሰዎች እንደዚህ አይደሉም። በመንፈሳዊ ነገር በጣም ስትሮንግ ናቸው። የጾም ሰዎች ናቸው። በትውልዳችሁ ውስጥ ዝናብ ማምጣት ከፈለጋችሁ እንደዚህ አይነት ሰዎች መሆን አለባችሁ። ከኔ ጋር ናችሁ? ኤልሳ ሲመጣ የታችሁታል። በምን እንደጀመረ መጣ። ለኢዮሳፍጥ ስል የመጣሁት አለ። ከዛ ለኢዮሳፍጥ ስል የመጣሁት አለና ቆመ። መጽሐፍ ቅዱስ ምን እንደሚናገር ታውቃላችሁ? ያ ሁሉ ሰው ማውራት መመለስ ለኤልሳ አልቻለም። ለምን ሲባል በውሃ ጥም ምክንያት ጉሮሯቸው ደርቋል። ኤልሳ ብቻውን ቆሞ እሱና በገና የሚመታ ሁለቱ ብቻ ናቸው የሚዘምሩት። ያ ሁሉ ሰው ተሰብስቦ ሌላው አይዘምርም። የሚዘምረው ማን ነው? ኤልሳ ነው። ዝናብ የሚያመጡ ሰዎች እንደዚህ አይነት ሰዎች ናቸው። ዝናብ የሚያመጡ ሰው ሌላ ሰው አይጠብቁም። ሲዘምሩ የምታገኟቸው እነሱ ናቸው። ሌላ ሰው አይጠብቁም። ሲጾሙ የምታገኛቸው እነሱ ናቸው። ሌላ ሰው አይጠብቁም። ሲጸልዩ የምታገኛቸው እነሱ ናቸው። አስባችኋል? ወደ ተአምራቱ አገልግሎት ከመግባቱ ዝናብ ከማምጣቱ በፊት መጀመሪያ ያደረገው ነገር ባለ በገና ከቤት ድረስ ይዞ መጥቷል። ባለገናው ይደረድራል። ማን ይዘምራል? ኤልሳ ልክ ዘምሮ ሲጨርስ አሁን ችግር የለውም ይመጣል አለ። ዝናብ የሚያመጡ የሚከተላቸው ሰዎች እንደዚህ አይነት ሰዎች ናቸው። ፓስተሩ ጾም አልያዘም ችግር የለባቸው፣ እነሱ ጿሚ ናቸው። ቸርች የጾም ጸሎት ወይም የጸሎት ቀን ብላ ላወጀችም እነሱን የምታገኛቸው ጸሎት ውስጥ ነው። ወንጌል ስርጭት እንውጣ ቸርች አላለችም፣ እነሱን የምታገኛቸው ወንጌል የመሰከሩ ነው። ለበሽተኞች እንጸልይ አልተባለም፣ ስታገኛቸው ጎዳና ወጥተው ዝናብ የሚከተላቸው ሰዎች። አሜን 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 አሜን። ራካቶሳ ሊብራዲያና ኮሳቴ ጄሌ ብሬዴጌዴሌ ቦስ አሜን። ራካቶሳ ሊብራዲያና ኮሳንታራባሽ ዝናብ የሚከተል ሰው እንድትሆን ጸልያለሁ። አሜን። ዝናብ የምታመጡ ሰዎች እንድትሆኑ ጸልያለሁ። አሜን። ወደ ቁጥር 21 ሂድ። ቁጥር 21 ሞዓባውያን ሁሉ ነገሥታት ሊወጓቸው እንደመጡ በሰሙ ጊዜ በወገባቸው ሰይፍ የሚታጠቁ ሁሉ ተሰበሰቡ። ወጥተውም በአገሩ ድንበር ላይ ቆሙ። ማልዶም ተነሱ። ፀሐይም በውሃ ላይ አንጸባረቀ። ፀሐይ በምን ላይ? ምሪቱ በሙሉ በምን ትወልታለች? ፀሐይም ውሃው ላይ አንጸባረቀ። ሞዓባውያን በፊታቸው ውሃው እንደ ደም ቀልቶ ምን አሉ? አዩና ይህ ደም ነው። በእርግጥ ነገሥታት እርስ በርሳቸው ተዋጉ፣ እርስ በርሳቸውም ተጋደሉ። ሞዓብ ሆይ እንግዲህ ወደ ምርኮ ሄዳሉ። ወደ እስራኤል ሰፈር በመጡ ጊዜ ግን እስራኤላውያን ተነስተው ሞዓባውያንን መቱ። እነርሱም ከፊታቸው ሸሹ። ሞዓባውያንን የመቱ ወደ አገር ውስጥ ገቡ፣ ከተሞችን አፈረሱ። ክብር ለኢየሱስ ይሁን። ዝናቡ መጣ።
ዝናቡ ምሪቷን ሞልቶታል። ከዛ ሞዓባውያን ዝናቡን ሲያዩት ከፀሐዩ ነጸብራቅ የተነሳ ምን መሰላቸው? ደም መሰላቸው። እስራኤላውያን እርስ በርስ ምን ብለዋል? ተጋድለው አልቋል ብለው ሊወጓቸው ሲመጡ መጽሐፍ ቅዱስ እንደዚህ ይላል፣ እስራኤላውያን ሞዓባውያንን ምን አሏቸው? መቷቸው። ለእናንተ የሚዘንበው ዝናብ ለሆኑ ሰዎች መጥፊያቸው ነው። ለሆኑ ሰዎች ውሃው ነው የሚዋጋቸው። አሜን። ነገስታቶቹ ጦርነቱ እንዴት አሸነፉ ካላችሁ ማንም አይደለም ጦርነቱን ያሸነፉ፣ ውሃውን ሲያዩ ምን መሰላቸው? ደም መሰላቸው። ውሃውን ሲያዩ ምን መሰላቸው? ደም መሰላቸው። እንደለመዱት ሊዋጓቸው ሲመጡ እስራኤላውያን መቷቸው ይላል። ከተሞቻቸውን አፈረሱባቸው። ክብር ለኢየሱስ ይሁን። አሜን። ለእናንተ የሚዘንበው ዝናብ አሜን፣ 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 ለእናንተ በረከት ነው። አሜን። ለጠላቶቻችሁ መጥፊያቸው ነው። አሜን። ለእናንተ በረከት ነው። አሜን። ለጠላቶቻችሁ መጥፊያቸው ነው። አሜን፣ አሜን። ትናንትና አንድ ሰው እያወራኝ እንደዚህ ያለኝ፣ የሆነች የጉልበት ስራ ሰራ ነበር አለ። እሺ አልኩት እና ትንሽዬ መሬት ገዛው እና የገዛዋትን መሬት ብዙ ብር ስለሌለኝ ትንሽ ነገር ይጣልኩን የገነባዋት አለኝ። እሺ አልኩት እና የገዛዋት መሬት አጠገብ ቃሚ የሆኑ ሰዎች ነበሩ እና ተደብቀው ፎቶ ያነሱኛል አለ። ከዛ ጫት አለ አይደል? ምንድን ነው ይባለው? ይሄ እንትን የሚወረወረው ታውቃላችሁ ማለት ነው። ፎቶዬን ከስር አድርገው ነው የሚቅሙት አለ። እቺ ሰውዬ ከየት መጣን? ይሄን መሬት የያዘችው መጥፋት አለባት። እቺ ሰውዬ ከየት መጣን? ኤቭሪዴይ ወሬያቸው ይሄ ነው አለ። እነሱ ጫት ከስር እያደረጉ ይደክማሉ፣ እኔ ቤቱን ሰራለሁ። ጫት ይደክማሉ፣ ቤቱን ሰራለሁ። ቀጣይ ቀን አለ 2 ሲኖትራክ አቆምኩኝ አለ። ኧረ እቺ ሰውዬ ጨመረች አሉ። ከዛ ቀጣይ ቀን ፈርስት ፍሎርን ሰራሁት አለ። እቺ ሰውዬ ልናስቆማት አልቻለም። ቀጣይ ቀን ልክ ህንፃውን ስገነባለ ሁሉም ጠፏል። አንዳንዴ ዝናብ የሚያጠፋቸው ጠላቶች አሉ። ዝናብ የሚያጠፋቸው ደጋሚዎች፣ ዝናብ የሚያጠፋቸው ዝናብ ያጠፋቸው። በእናንተ ህይወት ላይ የሚዘንብ ዝናብ የሚያጠፋቸው፣ ውደቁ ፍረሱ ሳትሏቸው የሚጠፉ የሚተኑ ዛሬ ዝናብን በእናንተ ህይወት ላይ ጠርቻለሁ። ውሰዱ። ዝናብ ያጠፋቸዋል። ዝናብ ያጠፋቸዋል። ዝናብ የሚያጠፋቸው ራካሳሊ ብራዲያና ኮሳቴ ሬቦሳሊ ብራዲያና ኮሳቴ። አንድ ጊዜ ፓስተር ቤኒሂን በየቀኑ ስለሱ የሚጽፍ አንድ ጋዜጣ ነበረ። ጠዋት ሲወጣ ስለ ፓስተር ክሪስ መጥፎ ነው የሚጽፈው፣ ከሰዓትም ስለ ፓስተር ክሪስ እና ለብዙ ወራት ስለ ፓስተር ክሪስ መጥፎ ጋዜጠኞቹ በየቀኑ ስለሱ ነው የሚጽፉት። አንድ ቀን ፓስተር ክሪስ ወጣ ሄደ፣ የህትመት ድርጅቱን ባለቤት አገኘው። ስንት ነው የምትሸጠው አለው። ይሄን ያክል ጨምሮ ሰጠው። ዝናቡ ጋዜጠኞቹን አጠፋቸው። አልገባችሁም? ዝናቡ ጋዜጠኞቹን አጠፋቸው። ፓስተር ክሪስ ራፕሶዲ የሚባለውን መጽሔት የሚያሳትመው የዛኔ በገዛው የህትመት ፋብሪካ ነው። አንዳንዴ ዝናብ የሚያጠፋቸው ጠላቶች አሉ። ውደቁ ፍረሱ አትላቸው። ዝናብ ሲያዩ ይጠፋሉ። አንተ ህይወት ላይ እየዘነበ መሆኑን ሲያውቁ ይጠፋሉ። አንተ ህይወት እያካፋ እየዘነበ መሆኑን ሲያዩ፣ አዘናነቡም ከባድ መሆኑን ሲያዩ፣ የዛን ጊዜ ራሱ ዝናቡ ያጠፋቸዋል። ጠላቶቻችሁን የሚያጠፋ ዝናብ ጠርቻለሁ። ለእናንተ የበረከት የሆነ ጠላቶቻችሁን የሚያጠፋን ዝናብ ጠርቻለሁ። ጠርቻለሁ። በረምስሙ ሰፈር ውስጥ በጣም በብዙ ድህነትና ችግር ውስጥ ያለ ሰው ሙሉ ሰፈሩ የሱ ምቀኛ ነው። ሙሉ ሰፈሩ ለበዓል ዶሮኔ የገዛው በግኔ የገዛው ለማለት ሙሉ ሰፈሩ የሱን በር ነው እያሾለከ የሚያው። ትክክል ነኝ? ሰፈሩ ውስጥ ያለ ባለጸጋ ሰው ግን ሰፈሩ በሙሉ የሱ ወዳጅ ነው። ሰፈሩ በሙሉ ዶሮና በግ ፍለጋ እሱ ጋር ነው የሚሄደው። ሰፈር ውስጥ ያለውን እሱ ላይ የሚመቀኙት ምቀኝነት ያጠፋው ምኑ ይመስላችኋል? ዝናብ።
ዝናብን በሕይወታችሁ ላይ ጠራው። አሜን። የና መጽሐፍ ቅዱስ ምን እንደሚል እንገራችሁ። እንግሊዘኛው መኒ ዲፌንስ ነው ይላል። ገንዘብ ዲፌንስ ወይ መከላከያ ነው ይላል። አንድ ሰው ልክ ዝናብ አለው ማለት አጥር አለው ማለት ነው። ማንንም እየመጣ እንትን እንዳይልበት ዝናብን በሕይወታችሁ ላይ ጠርቻለሁ። አሜን አሜን አሜን። ዝናብን ጠራው፣ ዝናብን ጠራው፣ ዝናብን ጠራው፣ ዝናብን ጠራው፣ ዝናብን ጠራው። በሚቀጥሉት 24 ሰዓት ውስጥ ቤታችሁ በውሃ ተሞልቷል። የቤተሰቦቻችሁ ቤት በውሃ ተሞልቷል። እንዴት ይሆናል ካላችሁኝ እኔም አላቅም። ንፋስም አታዩም፣ ደመናም አታዩም። ውሃ እንደሚመጣ ግራ ይቻለሁ። ውሃ እንደሚመጣ ይቻለሁ። ውሃ አሜን 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 አሜን። ውሰዱ 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 ውሰዱ። አሜን አሜን አሜን። ይሄንን ኮንፈረንስ የጠራንበት ጥቅስ ሕዝቅኤል ምዕራፍ 34 ቁጥር 25 እና 26 የሰላምን ቃል ኪዳን ከእነርሱ ጋር እገባለሁ። የሰላምን ቃል ኪዳን ከእነርሱ ጋር እገባለሁ። ክፉዎችንም አራዊት ከምድር አጠፋለሁ። ምኖችን? ክፉዎችንም አራዊት ከምድር አጠፋለሁ። ክፉዎችንም አራዊት የሚዋጓችሁን፣ የሚተነኩሷችሁን፣ የሚነክሷችሁን፣ ሊያጠፋችሁ የሚፈልጉትን አጠፋቸዋለሁ። እሺ። ክፉዎችን አራዊት ከምድር አጠፋለሁ። እሺ። ተዘልለው በምድረ በዳ ይኖራሉ። በምን ይኖራሉ? በምድረ በዳ ይኖራሉ። ያን እግዚአብሔር ምን እያለ ተቃላሽ? ክፉዎቹ እናንተ ላይ የሚመቀኙት የእናንተን ክፉ የሚፈልጉት መኖሪያቸውን ምድረ በዳ አደርገዋለሁ። እሺ እሺ። በዱርም ውስጥ ይተኛሉ። በዱር ውስጥም ይተኛሉ። እሺ። እነርሱ በኮረብታዬ ዙሪያ ያሉትን ስፍራዎች ለበረከት አደርጋቸዋለሁ። እሺ። ዝናቡን በጊዜው አወርዳለሁ። ዝናቡን በምን? በጊዜው አወርዳለሁ። እሺ። የበረከት ዝናብ ይሆናል። የምን ዝናብ ይሆናል? የበረከት ዝናብ። በሕይወታችሁ ላይ የበረከትን ዝናብ ጠርቻለሁ። አሜን። የፋይናንስን ዝናብ ጠርቻለሁ። አሜን። የፋይናንስን ዝናብ ጠርቻለሁ። አሜን። የበረከትን ዝናብ ጠርቻለሁ። አሜን አሜን። ከዚህ በኋላ የሚሆነው ስፍራ ትቀያየራላችሁ። አሜን። ክፉዎቹ መኖሪያቸው ምድረ በዳ ይሆናል። አሜን። የእናንተን ስፍራ እግዚአብሔር በበረከት ዝናብ ይሞላል። በበረከት ዝናብ ይሞላል። በበረከት ዝናብ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።